ማሬ ሚሊዮነር ሆናለች? ታውቃታለህ? ማሬ ማስተዋል ምን እየሰራሽ ነው? ያረሽው ነገር ታውቆሻል? ለምን ነው እኔን ሳታማክሪ እንደዚህ አይነት ውሳኔ የምትወስኝ? ናፒ ይሄ በር ከጥቂት የሚያስጠን መስሎህ ነው? ናውጣ! እንደውም ተኩሽና ገላግኝ። ጂማሬ ዩስቲና ይሄ ምን ተፈጥሮ ነው? የምን ጉድ ነው በፈጣሪ? ምንድን ነው? ነው ወይስ ፎቶ የለሽም? አራለኝ ስልኬ ዩስቲና ጌም እየተጫወተችበት ስለሆነ ነው እንጂ አለኝ ስልኬ ልጅልሽ ልምጣ እንዴ አንቺ ሞትይቺም እኔ አመጣለሁ ደግሞ እሺ አትልሽም እኔ ብሄድ ምን አለበት አሁን እኔ አመጣለሁ ችግር የለም ምን ሆነሻል? ሂጂና ክፈች እንጂ። እሺ ይኸው ናፒ ነው። ምን ነው አንተ ጠሪ አክባሪ አይደል እንዴ? ለምን አረፈድክ? ተጎዳው ብለህ ተኝተህ ትበላለህ አይደል? ኧረ ጋሽ እንደዛ አይደለም። ቁጭ በል ቁስል እንዳመረከዝ ማሲ እስቲ የሚበላ ነገር ማሬ አንቺ ማሬ ዩስቲና ይሄ ምን ተፈጥሮ ነው? የምን ጉድ ነው በፈጣሪ? ዮናታን የት አለ? ዮናታን ምንድን ነው? ስለዚህ ጉዳይ በደንብ እንነጋገርበታለን። እሺ ማሬ አንቺ ወዴት ነው የምትሸሸው? ቢያንስ ህፃኗን ልድራት እንጂ ብዙ ደም እየፈሰሳት እኮ ነው። ውዴ ከዚህ በላይ መቆየት አልችልም። ወደፊት መሄድ አለብኝ። ማሬ እኔ እኮ ደም አልወድም። ደም ሳይረብሸኛል። ከመቼ ጀምሮ? ያው ገጥሞች ስለማያውቅ ነው እንጂ ፎቢያ አለብኝ። በተለይ የህፃን ደም ሳይ ያመኛል። እንዴት እስካሁን ሳላውቅ? ይህንን ለማወቅ እኮ አጋጣሚ መፈጠር አለበት አይደል? በቃ እሺ ተረጋጋ። እኔ የማግዛቸው ነገር ካለ ልሂድ። እኔ ከዚህ በላይ መቆየት አልፈልግም። መሄዴ ነው። እንዴ ናፒ፣ እንዴት በዚህ ሁኔታ ትተናቸው እንሄዳለን? ማሬ ኤሚ፣ እኔ የበለጠ መረበሻ አለብኝ። አንቺም ድሮን ለጓደኛሽ ነው የምታደዩ። እኔ ግን ከዚህ በላይ መቆየት አልችልም። እሺ እኔ መች እንደዛ አልኩ? በቃ እሺ ሄደን እንሰናበታለን። በቃ መኪና ውስጥ እጠብቅሻለሁ። እጭ አበዛው። አሁንስ ምንድነው? አንተ አትሰናበታቸውም እንዴ? ለሌባ ካልጠፋን አልክ። ይኸውልሽ እኔ ድሮም እዚህ ቤት መምጣት አልወድም። ከመጣውም መጥፎ ነገር ነው የሚገጥመኝ። ከፈለግሽ አንቺ እንደፈለግሽ መሆን ትችያለሽ። እኔ ግን ከዚህ በላይ መቆየት አልፈልግም። ጨርሻለሁ። በእናታችሁ በጣም ይቅርታ አድርጉልኝ። እሺ የምን ይቅርታ ነው ደግሞ እንዴ? ምን እንዳሰብኩት አልሆነም ሁሉም ነገር። ዮናታንም ዩስቲናን ይዞ ወደ ሐኪም ቤት ሄዷል። ማሬም ደግሞ ተኝታለች። አሁን ይሻላታል። ለምን እናንተ አረፍ አትሉም ታዲያ? እስከዛ በቃ ፈጣሪ ሰላም ይስጣችሁ። እኛ እንሂድ ውዴ ደም ሳይ ትንሽ ይረበሻልና ስሜቱ ጥሩ አይደለም። ውይ ለካ አላስተዋወቅኳችሁም። የአባታችን ልጅ ናት። ከገጠር ነው የመጣችው።
አሁን ደግሞ የአባታችን ቁጥር 1 ወራሽ ሆና ሚሊዮነር ሆናለች። እየቀለድሽ? ማሬ ሚሊዮነር ሆናለች? ታውቃታለህ እንዴ? ማሬን የት አውቃታለሁ? አሁን አይደል እንደ ያየኋት? አይ ስሟን ስትጠራና ስትገረም ነው። ያው ስሟን ስጠራ ስለሰማው ነው። ደግሞ ከገጠር መታ ሚሊዮነር ሆነች ሲባል ሁኔታው በጣም ስላስገረመኝ ነው። ኦኬ አሁን ስሟን ጠራ ነው እንዴ ለካ? ውዴ እኔ ልውጣ፣ እናንተ ተጫወቱ። አይ አብረን እንወጣለን። በቃ ፊቡዬ ሌላ ጊዜ እንገናኝ። በቃ እንግዲህ ክሳችኋለሁ። ሌላ ጊዜ ራት ምናምን አዘጋጅቼ እጠራችኋለሁ። ያኔ ደግሞ በደንብ እሷ ከሷ ጋር አስተዋውቃችኋለሁ። እሺ ይቅርታ ጋሼ፣ በእውነት እኔ አንተን ለማታለል ፈልጌ አይደለም፣ ግን እኔም ብሩ መግደሉን ያወቅኩት አንተ ካገኘው በኋላ ነው። ይኸውልህ እኔ ማንም ሰው እንዲያጭበረብረኝ አልፈልግም። ቃል ቃል ነው። ከቃሉ አንዲትም ዘንበል ካለ ያለምንም ርኅራኄ እቀጠዋለሁ። መንገር አይጠበቅብኝም፣ ለማስታወስ ነው። ለዛም ነው አንተን በጥይት እግርህን ጨረፍ ያረኩ። ቀጣይ ግን እመነኝ ግንባርህን ነው የምበትንልህ። እኔ እኮ ምንም ሊገባኝ አልቻለም። ምንድነው ከዛ ቤት ጋር ያለበት ችግር? ስለ ፊብን ቅድም ልትነግረኝ ነበር ያሰብከው። ተይው ይቅር። እኔ በጓደኝነታችሁ መካከል መግባት አልፈልግም። አይ እንግዲህ ቀጥል፣ ማወቅ እፈልጋለሁ። በቃ ይቅርታ። ይሄን ስልሽ ጓደኛሽ ብትሆንም በአንቺ የምትቀና ይመስለኛል። ምን? ባካ የማይመስል ነገር አታውራ። ለዛ እኮ ነው ወሬውን ተው ያልኩሽ። አይ ቀጥል ቀጥል፣ ማወቅ እፈልጋለሁ። ባታምኚኝም ሁሌ አንቺ ያደረግሽውን ነገር ማድረግ ትፈልጋለች። ካልሆነም ከአንቺ ከፍ አድርጋ ማሳየት ትፈልጋለች። እንደውም ስራዎችሽ ላይ አንቺ አይመስለሽም እንጂ ደጋግማ እንቅፋት ሆናብሻለች። ማ ሄቨን? በፍጹም እንደዛ አስቤ አላውቅም። ቆይ አንተ እንዴት እስካሁን ልትነግረኝ አልቻልክም? የጎደለውን 300 ሺህ ብር እንድትሞላ እፈልጋለሁ። አረ ችግር የለውም፣ ዛሬም ቢሆን እሞላለሁ። ግድ የለም ዛሬ አሟል። ራስን ተንከባከብ። በ48 ሰዓት ግን እንድትሞላው እፈልጋለሁ። እሺ እሺ። ምን እንጋሺ ዝም ብለህ እኮ የደከምከው ወይ? ለመንገር እዚህ መልፋት አይጠበቅብም ነበር። በስልክ ደውለህ ልትነግረኝ ይቻላል ነበር። በዋናነት እዚህ አይደለም የመጣሁት እና ሚስት ግን ለአንተ ያላትን ከባድ ፍቅር በማወቅ እሷን ለማስደሰት ብቻ ነው የተገኘሁት። ሚስት በስልክ እግሬ ላይ ወደቀች ያህል እስኪሰማኝ እባክህን ማረን፣ አንድ እድል ብቻ ስጠን፣ ሁሉንም እናስተካክላለን፣ ግን ከስጋት ነፃ ሆነን ሁሉን ነገር እንዲያስተካክል እያለች እያለቀሰች ስለለመነችኝ 10 ሰዓት ቤት ተገኝ ስላለችኝ ነው። ሚስት ግን ለአንተ ያላት ፍቅር የተለየ ነው። እኔን ራሴ እኮ ያለ ልማዴ ሩሩ አረገች። በጣም አመሰግናለሁ ጋሽ። አንዳንድ ለእኔ የምታሳየው ስሜቶችን አልወዳቸውም። ብዙ ጊዜ ደስ የማይል ነገሮችን ስታደርግ አያታለሁ። ብዙ ጊዜ እኔን ለማግኘት ሞክራ እሺ ስለማልላት ነው። በቃ በጣም ይደብረኛ ነው። እንዴ ፌቨንዴ ላይ በፍጹም አታደርገውም። ላምናህ አልችልም። ቆይ እንዴት እስካሁን አልነገርከኝም? እንደዛ እንደምትኝ ስለማቅ ነው ያልነገርኩሽ። ደግሞም ብዙ ጊዜ ነገሩ እንዲገባሽ በተለያየ መንገድ ላሳይሽ ሞክሬ ነበር። አንቺ ግን ምንም ማየት አልቻልሽም። ምን ልታደርጊ ነው? በአንተም በህይወቴ መታማ ዝም አላትም። ደውዬ አውራታለሁ። አምጣው። ስታስቢ እውነቱን ብትነግርሽ ይመስልሻል? እኔ ነኝ መጀመሪያው ጥፋተኛው። ማውራት አልነበረብኝ። አሃ አንተም በድብቅ ከሰው ጋር መሞዳቡድ ፈልጋለሁ። ጨመረሽ ደግሞ። ይልቁኑ ተረጋጊ። የተሻለ ብልሃት ፈጥረን እናስተካክለዋለን። እንደውም ሂጅ አውራታለሁ። ናፒ ናፒ፣ ፈታው አንተ ናፒ። እኔ ምን አውቃለሁ ትዬ፣
ወደ ኪችኑ ልገባ ስል የሆነ የሚራወጥ ድምጽ ሰማሁኝና ወደ ክፍሉ ፈጠን ብዬ ስገባ ዮስቲና እየጮች መሬት ላይ ስትዘረር አየኋትና ከዛ አብሬያት እኔም ጮኩኝ። አንቺ የት ነበርሽ? እኔማ መጸዳጃ ነበርኩኝ። ማንን ነው ሲራወጥ ያየሽው? እኔ እንጃ ሰው ይመስለኛል፣ ግን ደግሞ የእግር ኮቴ እንደሰማው እርግጠኛ ነኝ። እና አላየሽው? እትዬ እኔ ደንግጬም ስለነበረ ማንንም አላየውም። ግን ደግሞ ከኛ ውጪ ማን አለ እዚህ? ታዲያ ማን ነው ሊጎዳት ያሰበው? በእርግጠኝነት የኔን ፕላን ማበላሸት የሚፈልግ ሰው መሆን አለበት። አይዞሽ ዮስቲ። ና እስኪ አምጪ። ተሻለሽ? እኔ እናት ዮስቲ አይዞሽ እሺ። ንቅር ነይ በዚህ ሂጂ ያልሽ ብቻ እያልሽኝ ያለሽው ዮስቲናን የቆረጥካት አንተ ነህ እንዳይሆን። ዮናታ ምክንያቱም ብቻ ነገር ይኸውልህ፣ መካካዱ አይጠቅመንም። እሺ ምን እያልሽ ነው? እንዴት በዚህ ልክ እርግጠኛ ሆነሽ ታወሪያለሽ? ቆይ እኔን እንዴት ነው የምታስቢኝ? ምክንያቱም ቅድም ዮስቲና የተቆረጠችበት ቢላ እርጎዬ የሰጠችው ቢላ። ምን? በፍጹም እንዴ! ቢላዋውን እኮ ክፍሌ ውስጥ ተቆራሽ ቆርጬበት ቁጭ አድርጌዋለሁ። ዮስቲዬ ማን ነው እንደዚህ ያደረገሽ? ተሳስተሽ ቆርጠሽው ነው? አይ አንቺ ራስሽ ቆርጠሽው ነው አይደል? እኔ እኮ አይደለሁም። የሆነ ሰውዬ ከኋላ መጥቶ የሆነ ሰው በጨርቅ አፍኖኝ በቢላ ቆረጠኝ። ማን ነው? እጅን ቆረጠኝ? አዎ እኔ እንጃ። አይ እንግዲህ አላደረኩም አልኩ። ካመንሽኝ ካላመንሽኝ የራስሽ ጉዳይ። በቃችሁ። ይሄንን ነገር አንተ ካላደረግከው ማሬ ነች ያደረገችው። ምክንያቱም መሀላችን ክፍተት መፍጠር ስለምትፈልግ፣ ለዚህ ነው እንቅደማት ያልኳችሁ። ይሄ ነበር የቀራችሁ። አንቺ ነሽ ያደረግሽው ልትሉ ነው? ማስተዋል ምን እየሰራሽ ነው? ያረሽው ነገር ታውቆሻል? ለምን ሆነ እንሳታ ማክሪ እንደዚህ አይነት ውሳኔ የምትወስኝ? እኔ እኮ ላንተ ብዬ ነው ሀሳብ ጭንቀት እንዳይገባክ ደግሞ አንድ ቀን የሆነ ነገር እንዳደርግ ብዬ ነው ያወራሁት። ምን ለውጥ አመጣሽ? ያለውን ሰምተሽዋል አይደል? በአንድ ቀን 300 ሺህ ብር አምጡ ነው እያለ ያለው። ምን እንዴ? ከየት ይመጣል? ምን አውቃለሁ። አሁን በግሬ ጀምሮታል። በሚቀጥለው ጭንቅላቴን ያፈነደዋል። አለቀ። እንዴ ተው እንጂ አብይ፣ እንደዛማ አያደርግም። አናግሬዋለሁ ወይ ካልሆነ ድጋሚ ላውራው እንዴ? ምን አንቺ ጤነኛ አይደለሽም እንዴ? እንዳትሞክሪው ማስቲ፣ ሌላ ስህተት ነው የምትሰሪው። ተጠንቀቂ። ይቅርታ፣ ይሄ ፈጠረ ብዬ እኮ አይደለም ያደረኩት። ታዩ፣ እኔ እንደሚሆን አደርገዋለሁ። አሁን እሺ፣ በአንድ ቀን 300 ሺህ ብር ከየት ነው የሚመጣው? ይኸውላችሁ ለሁላችንም የሚጠቅመው ከፍ ብሎ ማሰብ ነው። ማን አደረገው ከሚለው በላይ ማወቅ ያለብን ለምን አደረገው የሚለውን ነው። ቆይ እማዬ ምን እያልሽ ነው? እኔ ምንም ነገር እየገባኝ አይደለም። ይኸውልሽ ፌበን፣ የመጣንባቸውን መንገዶች መጀመሪያ በደንብ መፈተሽ ይኖርብናል። ዮናታን ማሪን ሊገል ሲሄድ የተጠቀማቸው ልብሶች፣ የተሳፈረባቸው ትኬት፣ እዛ ሲደርስ የተጠቀማቸው ነገሮች፣ እያንዳንዱ እንቅስቃሴያችንን ድጋሚ ማየት አለብን። ቆይ እሺ እማዬ፣ አሁን ይሄ አደጋ ተፈጠረ ብለሽ ነው በጣም ነገሩን እያወሳሰብሽው። ፌበን፣ እያንዳንዱ እንቅስቃሴ ለአደጋ ሊያጋልጠን ስለሚችል ነው። ለምሳሌ ዮናታን ብራስሌቱን የት አድርገኸዋል? ጥለኸዋል? እማዬ የአባዬ ስጦታ እኮ ነው። ለምንድን ነው የምጥለው? ሳስበው ደግሞ ይሄን ያህል አሳሳቢ ጉዳይ አይደለም። ቆይ ምን እያሰባችሁ ነው? ምንም እየገባችሁኝ አይደለም እንዴ? የዮስቲና መቆረጥ እንዴት አድርጋችሁ ነው እዚህ ጋር ያደረሳችሁ?
ካልሆነ ወንድሜ ሙሉ ብሩን ካልጨረሰው ካላለቀ እንዲመልስልኝ ልንገረው እንዴ? ምን እየቀለልሽ ነው እንዴ? ምን ላርጋቢ ቢጨንቀኝ እኮ ነው። ካንተ ደግሞ አይበልጥብኝም። ተይው በቃ እኔ እንደሚሆን አደርገዋለሁ። ወይ ካልሆነ ማሬ እንደው እንድታበድረን ችግር ፍቀም ማለፊያ አትጠይቃትም? ምን ማሬ? ቆይ አሁን ይሁን ቢባል ይሄ ሁሉ ገንዘብ ከየት ታመጣለች እሷስ? ከቤተሰቦቿ አላውቅም። ብቻ ነው እኮ ግራ ቢገባኝ ነው። አቤት አላውቅም። እንዴት እንደምናደርግ አንተ ምን አይነት ጨካኝ ብትሆን ነው ልጄን በቢላ ያረድካት? ምን አይነት ንግግር ነው? አንቺ ራሱ ምን አይነት ድፍረት ቢኖርሽ ነው እንደዚህ የምትናገር? ዝም በል። ብዙ ጊዜ አይቼ ችዬ ለማለፍ ሞክሬያለሁ። ትሰድባታለህ፣ ትመታታለህ። ቆይ ይህች አንድ ፍሬ ልጅ ምን ታርግ? ችግር ካለብህ ከኔ ጋር መጨረስ ትችላለህ። እባክሽ ተረጋጊ። ከአንቺም ሆነ ከልጅሽ ምንም አይነት ችግር የለብኝ። መቼስ ራሷን በራሷ እንደዚህ ያደረገች እንደማትለኝ ተስፋ አደርጋለሁ። ማናችሁም ብትሆኑ በልጄ ጉዳይ አልታገሳችሁም። አንገቴንም ቢሆን እሰጣለሁ። ኧረ እባክሽ ማሬ ተረጋጊ። እኔ እኮ ማን እንዳደረገው ለማረጋገጥ እየሞከርኩ ነው። ልጄ እንደዚህ ሆና ነው የምረጋጋው? ደግሞ ማን እንዳደረገው ማወቅ አይቀርም። አልረጋጋም። አሁንም እዛው ላይ ነክ ነገርኩህ እኮ። በቃ ለብሩ ጊዜ እንድሰጥክና ድጋሚ እንደዚህ እንዳያደርግ ለማንኩት። እሱም ይሻለኝ። ሞኝ ነሽ እንዴ? የትኛው አራጣ በዳሪ በገንዘብ ድርድርና ርህራሄ ሲኖረው ነው የምታውቂው? እንዲያውም ብሩን ከመመለስለት ይልቅ ብሩን የማላገኝበት መንገድ እያሰላሰለ ይሄን ቤት መውሰድ ነው አላማው። ማለት ምን ማለት ነው? ደግሞ ገንዘብ ከተሰጠው ቤቱን ለምን ይወርሳል? አልገባሽም? አንቺ አልገባሽም፣ ገና ነሽ። ስንቱን ደምን በሚያስለቅሱት እንደዚህ እያደርጉ አይደል? እኔ ያልገባኝ እንዴት ሩሩ ሊሆንልኝ እንደቻለ ብቻ። እንደዚህ አዘናግቶኝ ቤቱን ሊወርስ ነው አላማ። ቤቱን ሊወስድ ነው። ናፒ ና ናፒ። ጥሩ። በእኔ ሀሳብ ከተስማማሽ ሁሉን ነገር ግልጽ አደርግልሻለሁ። ተወኝ። በአሁኑ ሰዓት ምንም ነገር ማሰብ አልፈልግም። መጠጣት ብቻ ነው የምፈልገው። ዛሬ ላደረስከው ጥፋት ተመጣጣኝ ቅጣት እንዲሆነ ለሚስት የተወሰነ መልእክት ልኬላታለሁ። ምን እያደረግክ ነው? ደግሞ ምን ሆነ ነው የተደነበርከው? ምን ያደናብረኛል? ይልቅ አንድ ጥሩ ሀሳብ መጥቶልኛል። ለምን ሁለታችንም ስልካችን አጥፍተን ከከተማ ወጣ ብለን አነስናና? እኔ መጠጣት ብቻ ነው የምፈልገው። ለሱም ቢሆን እኮ ወጣ ብለን መጠጣት እንችላለን አይደል እንዴ? ስልኩን ስጠኝ። የስራ ስልክ ነው መሰለኝ፣ ቴክስት ገብቷል። ማየት አለብኝ። አሁን በዚህ ሰዓት ምንም አያስፈልገንም። ይህንን መጥፎ ጊዜ እንቀይረው። ሰሞኑን እንዴት ነው እንደ ጀማሪ ፍቅረኛ ስልክ አብዝተሻል? ሶሻል ሚዲያ እኮ ነው፣ ዝም ብሎ ወሬ እያየሁ ነው። እንዳታነሳው ጣለው። ምን ሆነሻል? ደህና አይደለሽም እንዴ? አይ እንትን እኮ ነው፣ አሁን ስልክ ምናምን ይቅርብን እያልከን ነበር። ለዛ ብዬ እኮ ነው።
ምን አዲስ ነገር አለ? እንደተነጋገርነው ሳይሆን ናፔ የመጣው አርፍዶ ነበረ። እናም ነገሩን ማበላሽበት ምንም ነገር ሲጠፋኝ በቃ ዮስቲናን እጇን በቢላ ቆረጥኩትና የፌበንን ሴራ ማበላሸት ችያለሁ። እንዴት እንደዚህ ታደርጊያለሽ? እንደዛም ቢሆን እኮ ወቀሳው አይቀርልኝም ነበር። እየወቀስኩሽ አይደለም፣ ከባድ ነገር ነው ለማለት ነው። እውነት ነው አብይ። እኔ ግን ከዚህ በላይ ነገሮችን የምችል አይመስለኝም። ማሬም ብትሆን የእነሱን ሴራ እንዴት መቋቋም እንደምችል አላውቅም። ነገሮች በጣም እየከበዱኝ ነው። መቀጠል አልችልም። እንደዚህማ በቀላሉ እጅ መስጠት የለብሽም። እኔም እኮ ቤተሰቦችሽን ዝም አላልኩም። በቻልኩት ሁሉ እየረዷቸው ነው አይደል እንዴ? አይዞሽ፣ እየተመካከረ ነገሮችን እንለውጣለን። ናፒ፣ ይሄ በር ከጥቂት የሚያስጥል መስሎህ ነው? ናውጣ። ተረጋጊ። ከቅድም ጀምሮ ይሄን ነበር የነገርኩሽ። ተረጋግተሽ ካልሰማሽኝ የማይስተካከል ስህተት ነው የምትሰሪው። ዝም በል አንተ። ምክንያት አያልቅብህም። የገንዘብ አልበቃ ብሎ አሁን ደግሞ ጌጣጌጦችን እያወጣ መሸጥ ጀመር እንዴ? ስለ ሀብሉ እኮ ቀድሞ ከገንዘብ ጋር እንደወሰድኩ ነግሬሽ ነበር። እንደውም ተኩሽና ገላግኝ። ሁሌም ከምሸማቀቅ ብሞት ይሻለኛል። ተኩሻ በቃ ቸገረኝ። ምናልባት እናትሽ ወይ አባትሽ ወይ የምትወጂው ሰው የሆነ ነገር ማድረግ ሲኖርብሽ አቅም ሲያንስሽ እርዳታሽን ፈልጉ ማድረግ ባትቺ ማድረግ ሲያቅትሽ ስሜቱን ትረጂዋለሽ። በቃ እኔም እንደዛ አይነት ስሜት ስለተሰማኝ ነው ብሩን መቃወንም የወሰድኩብሽ። ዮናታን 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 ማነው እሺ ቴክስት ያደረገልኝ? ምን ጥቅም ፈልጉ? ይኸው ያልኩት ነገር ሳይውል ሳይደር መፈጸም ጀመረ ማለት ነው። ፌቨን ለምን አሁን ለምን በዚህ ሰዓት ራሷን ደብቃ እንዲማረግ ፈለገች? ደንቡ እንደወሰድክብኝ እንዴት ልታቅ ቻለች? ቅድም ስልክ ሳወራ ሰምታኝ ይሆናል። እነሱ ቤት ስልክ አወራህ እንዴ? ሆን ብለሽ ነው የምረሳሽው? ይሄንን ጉዳይ ከዚህ በላይ መታገስ አልችልም። ሄጄ አውራታለሁ። ምንም ልታያት አይገባም። ትንሽ ብቻ እድል ስጪኝ። ለምን? በደንብ ነገሮችን በማስረጃ አስደግፌ ያሳይሻለሁ። በስሜት አይነት እንደዚህ ሆነ ካወራሻት ነገሮች ይበላሹብናል። ስለዚህ አንቺ እንደሷ እያስመሰልሽ። በፍጹም እንደዛ ማድረግ አልችልም። ኤሚ ትችያለሽ። ደግሞ ባንቺ መቻል አለብሽ ኤሚ። ለትዳራችን ስትይ ግዴታ ይሄን ማድረግ አለብሽ። ወንድሜ ቅድም እኮ ስሜታዊ ሆኜ የማይሆን ቃል ተናግሬ አስቀይሜሃለሁ። ይቅርታ አድርግልኝ። ችግር የለም። የልጅ ነገር አይደል? እረዳሻለሁ። አዝነህብኛል ማለት ነው? ኧረ በፍጹም። ታዲያ ይቅርታ አድርግልሻለሁ ብለህ ፊት ግን ይቅርታ ያደረገ ሰው አይደለም። እውነት ከልቤ ይቅር ብዬሻለሁ። ለምን እንደምናደድብህ መቼም ታውቃለህ። በጣም ስለማፈቅርህ እኮ ነው። አንድ ቀንማ በጥይት አናቴን ብለሽ እንደምትደፊኝ አልጠራጠርም። ዛሬም ገላግይህ ነበር። ምክንያትህን ባልረዳማ አሁን ራሱ ገላግይህ ነበር። ናፒ አንተ እንኳን ተረዳኝ። የማልወደውን ነገር ባለማድረግ ተባበረኝ። ሄሚ ደግሞ ሁለተኛ አይደገመኝም ብዬ ቃል ገብቼልሽ ቃሌንማ አላጥፍም። ይገባኛል የቤተሰቦች ችግር። ትንሽ ቀን ብቻ ታገሰኝ። አሁን በተለያየ ምክንያት በጣም ወጪ በዝቶብኛል። ምንም አይነት ገንዘብ ወጪ ማድረግ አልችልም። ትንሽ ከታገስከኝ ግን ሙሉ ወጪ አድርጌ ቤተሰቦችን አስደስታቸዋለሁ። እኔም እኮ የቤተሰቦችን ምርቃት እፈልጋለሁ። ይገባኛል እኮ ሄሚ፣ እረዳሻለሁ። በዛ ላይ ያንተ ወንጀል የያዙት አቃቢ ሕግና መርማሪዎች በየአመቱ ገንዘብ እያሉ ያስጨንቁኛል። አሁንም ከፍተኛ ገንዘብ ጠይቀውኝ ከእነሱ ጋር እየተደራደርኩኝ ነው። አላሳቀቅህም ብዬ እኮ ነው የማልነግርህ።
እነዚህ ሰዎች አሁንስ ምን አድርጌ ነው የምገላገላቸው? ወይ እንደዚህ ከሚያሳቅቁኝ ወይ መልሶ የሰሩኝ እንዴ? የሆነ ቀን ማስታበዛ እኔ ራሴ አሳልፌ ይሰጣቸው የለ ምን አስቸኮለ? ተኝቼ ስነሳ በጣም ነበር የተጸጸትኩት። ደግሞ ለጥፋቴ መካሻ የሚሆን አንድ ነገር አደርግልሃለሁ። ማሬ አልገባኝም። ልጅሽ ላይ ጉዳት ያደረሰውን ሰው አገኘሽው እንዴ? ማለት አጥፍቻለሁ ምናምን ብለሽ? አይ ይቅርታ መጠየቅ ይገባኛል። እዚህ ቤት ብዙ ሆነን ሳለ የምንኖረው እኔ ግን ዮናታን አንተ ነህ ብዬ ቅድም በተፈጠረው ነገር ያለምንም እውነታ ጣቴን ቀስሬበታለሁ። ያም ማድረጌ ደግሞ ልክ አይደለም። ደግሞ በእርግጠኝነት ልጄን እንደዛ ያደረጋት ማን እንደሆነ በቅርቡ ደርስበታለሁ። ሰውዬ ነቃ በል እንጂ ምን ነው ፈዘዝክ? አንቺ ማሪ የሚሏት ልጅ እንደዚህ ዋነች? እንደዚህ የምታሳዝን ሴት ነች? እንዴ ማሪ ምን ልታደርጊ ነው? የዮናታንን ክፍል ላጸዳለት ነው። ዮናታን ክፍል እኮ ማንም ደፍሮ የሚገባ የለም። እትዬ እንኳን ደፍሮ እኮ አይገቡም። እንዴ ቤቱ እኮ ቆሽሿል። ቢሆንም እኔን ስሚ፣ ከአንቺ በላይ እዚህ ቤት ብዙ ጊዜ ቆይቻለሁ። ስለዚህ ዮናታን ክፍል ማንም የሚገባ የለም። ይኸውልሽ በሌላ ነገር ብትከሺው ይሻልሻል። በቃ ተይው፣ እኔ ኃላፊነቱን ወስዳለሁ። እሺ ምነው እቺ ልጅ ወንድሜ ናፍቆኛል አለች። መስቲ ወይ እንትን ስልክን እኮ ልደውልበት ብዬ። የአንቺ ስልክስ? የኔ ካርድ የለውም። እናት ነው ይበዛ። የኔ ነገር ሱቅ ሲሄድ እሞላለሁ ብዬ እኮ ነው። እና በራሴ ስልክ መሙላታችን? ለካ እሱን እንችላለሁ። በቃ በራሴ እደውላለሁ። አሁንም ያዥው ችግር የለውም። ደውይ። እሺ በነገራችን ላይ እናትየውም ልጅየውም ተሽሏቸዋል። እንዴት አወቅሽ? አሁን ፌቡ ደውላ ነግራኝ ነበር። ይሄን ልትነግርሽ ነው ወይስ ሌላም ነገር? አዎ እንዴት ሆናችሁ ምናምን ናፒ ተረጋጋዊ ምናምን አለች። አይ እንኳን ደህና ሆኖ። ግን እናቷስ ምን ሆና ነው የወደቀችው? የሚጥል በሽታ አለባት አሉ። የልጇ እንደዛ መሆን ስታይ መቋቋም አቅቷት ነው። ለልጇ ብዙ ኃላፊነት እየወሰደች ነው ማለት ነው። ምን እያልክ ነው? እናት አይደለች እንዴ? ይልቅ አሁን ተነስ፣ ለባብሰን እንውጣ። ወዴት ነው? እኔ ምን ስራ ምናምን እኮ አለሽ አይደል? አዎ ቅድም እንደዛ ስትይ ነበረ። አብይ የሆነ ነገር አጋጥሞኝ ነበረ። ማውራት ይመቻል እንዴ? ምን ተፈጠረ? አውሪኝ። ያኔ ገዳዩ ሲያሯሩጠኝ እጁ ላይ ያየሁትን ብራስሌት አገኘሁት። ምን? የት ነሽ ማሪ? የዮናታን የመኝታ ክፍል ውስጥ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና አሁንም እዛው ነሽ? አዎ። እሺ በፍጥነት ብራስሌቱን ያገኘሽበትን አስቀምጠሽ እሱ ሳይደርስብሽ ክፍሉን ለቀሽ ውጪ። ሰምተሽኛል? እሺ ፍጠኝ። በቃ ሰው መጣ መሰለኝ። ቻው ቻው ቻው።